140 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በዚህ ባሳለፍነው በልግ ወቅት ማለት ነው። ስለሆነ እንግዲህ በቀጣዩ የክረምት ወቅት በተለይም በሐምሌና በነሐሴ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እንደሚኖር ነው የትንበያ መረጃዎቻችን የሚጠቁሙት ማለት ነው። በኢራን ላይ ለሚደርስ ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች በማለት አስታውቃ የነበረችው ቴህራን ለባላንጣዎቿ በድጋሚ ጥብቅ ማስጠንቀቂያ ሰጥታለች። በቴህራን ላይ የሚቃጣ ማንኛውም ጥቃት የመካከለኛው ምስራቅ ቀጠናን ድብልቅልቁን ያወጣዋል ስትል በውጭ ጉዳይ ሚኒስትሯ በኩል ምስታለች። የኒኩሌር ስምምነት ድርድሮች ቀጥለዋል። በተመሳሳይ ሰዓት ግዙፍ የተባለ ወታደራዊ ዝግጅትም ተጧጡፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ሩሲያ በዩክሬን ላይ ባደረሰችው ጥቃት ጥልቅ ሐዘን እንደተሰማቸው ገልጸዋል። ፕሬዝዳንቱ በሞሪስ ታውን ኒውጀርሲ አየር ማረፊያ ለጋዜጠኞች እንደገለጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን እያደረጉ በሚገኙት ተግባር ደስተኛ አይደለሁም ሲሉ ገልጸዋል። ታክስ የመክፈል ግዴታ የዜግነት ግዴታ ነው የሚባለው። ታክስ ከፋዩ በተለያዩ መንገድ ማለትም እንደ ትምህርት ቤት፣ ሆስፒታል በመሳሰሉ ወሳኝ ተቋማት ተጠቃሚ ይሆናል በሚል እሳቤ ቢሆንም አሁን ከታክስ ጋር የተያያዙ ክፍያዎች እየጨመሩ ከመሄዳቸው የተነሳ ንግድ ፈቃድ ለመመለስ የሚሯሯጥ ሰው የለም አይባልም። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። በመጪው የክረምት ወቅት ከፍተኛ መጠን ያለው ዝናብ የሚያስተናግዱ አካባቢዎች እንደሚኖሩ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ይህንን ተከትሎ ህብረተሰቡ ሊከሰቱ ከሚችሉ የጎርፍ አደጋዎች ራሱን እንዲጠብቅ ያሳሰበው ኢንስቲትዩቱ መሰል አደጋዎች በተደጋጋሚ በሚከሰቱባቸው አካባቢዎች ጠንካራ ቅድመ ዝግጅት ያስፈልጋል ብሏል። ዝናብን በአግባቡ መጠቀም የሚያስችሉ ተግባራት ሊጠናከሩ እንደሚገባም ተጠቁሟል። ተጨማሪ አለን። ከሰኔ እስከ መስከረም በሚዘልቀው የክረምት ወቅት በርካታ የኢትዮጵያ አካባቢዎች ዝናብ ያገኛሉ። አብዛኛው የኢትዮጵያ ሕዝብ በግብርና ስራ የሚተዳደር ከመሆኑ ጋር ተያይዞም ይህ የክረምት ወቅት እጅጉን ተጠባቂ ነው። 12 የሚደርሱ የኢትዮጵያ ተፋሰሶች በዚህ ወቅት ከፍተኛውን የውሃ መጠን ያገኛሉ የሚሉት የኢትዮጵያ ሜትሮሎጂ ኢንስቲትዩት የሃይድሮሜትሮሎጂ ባለሙያዋ ኤልሳቤት ተመስገን ክረምቱን አስመልክቶ በተሰራ ትንበያ እነዚህ ተፋሰሶች የሚገኙባቸው አካባቢዎች መደበኛ እንዲሁም ከመደበኛ ከፍ ያለ መጠን ያለው ዝናብ እንደሚያገኙ መተንበዩን ገልጸዋል። በአባይ፣ በባሮ አክቦ፣ በላይኛውና በመካከለኛው ኦሞ ግቤ፣ የተከዜ፣ አፋር ደናክል፣ የላይኛውና የመካከለኛው አዋሽ፣ የላይኛው ገናሌ ደዋ፣ ዋቢ ሸበሌ፣ ስምጥ ሸለቆንም ጨምሮ በአብዛኛው ከመደበኛ እስከ ከመደበኛ በላይ የሆነ የዝናብ ሁኔታ እንደሚያገኙ ፎርካስት ተደርጓል። ለግድቦችም ሆነ በዛ ለሀገራችን ተፋሰሶች ጥሩ የሆነ የውሃ ግባት ከሌሎች ወቅቶች አንጻር የሚገኝበትና የሚጠበቅበት ወቅት ነው ማለት ነው። ስለዚህ ይሄ መደበኛና ከመደበኛ በላይ መሆኑ ለሀገራችን ጥሩ የተሻለ የሆነ የውሃ አቅም የምናገኝበትና ግድቦቻችንም ጥሩ የሆነ የውሃ ግባት የሚይዙበት ክረምት እንደሚሆን ወይም ወቅት እንደሚሆን ሙሉ በሙሉ መናገር ይቻላል። ለሰው ለእንስሳትም ሆነ ለእጽዋት ውሃ እጅግ አስፈላጊ የመሆኑን ያህል ከከፍተኛ የዝናብ መጠን ጋር በተገናኘ የሚፈጠሩ የጎርፍ አደጋዎች በሕይወትና በንብረት ላይ አደጋ ሲያስከትሉ በተደጋጋሚ ተስተውሏል። ቅጽበታዊ ጎርፍ እንዲሁም የወንዝ ሙላት ከፍተኛ ጉዳት ከሚያስከትሉባቸው አካባቢዎች መካከል አንዱ በሆነው የደቡብ ኦሞው ዳሰነች ወረዳ የተከሰተውና በርካቶችን ከቤት ንብረታቸው ያፈናቀለው የባለፈው ክረምት የወንዝ ሙላት ከመሰል አደጋዎች መካከል የሚጠቀስ ነው። በዘንድሮ ክረምትም መሰል አደጋዎች ሊያጋጥሙ የሚችሉበት እድል ከፍተኛ መሆኑን የሚገልጹት የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እየተጠናቀቀ በሚገኘው የበልግ ወቅት ከፍተኛ የዝናብ መጠን ያገኙ አካባቢዎች ከመኖራቸው ጋር ተያይዞ በክረምት ወቅት የሚዘንበው ዝናብ ወደ ቅጽበታዊ ጎርፍ የመቀየር እድል እንደሚኖረው ጠቁመዋል። ከባለፈው በልግ 2017 ጀምሮ የነበረውን የዝናብ ሁኔታ በምንመለከትበት ወቅት 140 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በዚህ ባሳለፍነው በልግ ወቅት ማለት ነው። ስለሆነ እንግዲህ በቀጣዩ የክረምት ወቅት በተለይም በሐምሌና በነሐሴ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እንደሚኖር ነው የትንበያ መረጃዎቻችን የሚጠቁሙት ማለት ነው። ስለሆነም ይሄ የሚኖረው የዝናብ መጠንና ስርጭት ጠቀሜታው እጅግ ከፍተኛ ነው። በአንጻሩ ግን በሀገራችን በከተሞችም ይሁን የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ ለአብነትም በአዋሽ ተፋሰስ፣ በስምጥ ሸለቆና በኦሞ ግቤ እንደዚሁም በአባይ ተፋሰስ አካባቢዎች ላይ
የሚኖር ተደጋጋሚነት ያለው ከባድ መጠን ያለው ዝናብ ወደ ቅጽበታዊ ጎርፍ የመቀየር እድል ሊኖረው ይችላል ማለት ነው። በከተሞች እንዲሁም በሌሎች ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ሊያጋጥሙ ከሚችሉ ቅጽበታዊ የጎርፍ አደጋዎች በተጨማሪ የወንዝ ሙላት በተደጋጋሚ የሚከሰትባቸው አካባቢዎች ላይ በዘንድሮ ክረምትም ተመሳሳይ ሁኔታ የመፈጠሩ እድል ከፍተኛ ስለመሆኑ ነው የተነገረው። ሊከሰቱ የሚችሉ አደጋዎችን ለማስቀረት የጥንቃቄ ስራዎችን ማከናወን እንደሚገባ የጠቆሙት ዶክተር አሳምነው የሚገኘውን ዝናብ በአግባቡ መጠቀም የሚቻልባቸው ሁኔታዎች ላይ አተኩሮ መስራት እንደሚያስፈልግም ጠቁመዋል። የጎርፍ ተጋላጭ በሆኑ አካባቢዎች መፋሰሻ ቦዮችና ኩሬዎችን በመጠቀም ውሃ መያዝ እንደሚቻልም ነው ምክትል ዋና ዳይሬክተሩ ያመላከቱት። ከተሞች አካባቢ በአግባቡ ማህበረሰቡ ከግንዛቤ ውስጥ አስገብቶ የሚኖረው የዝናብ ሁኔታ በየአካባቢው ያሉ በየሰፈሩ ያሉትን የውሃ ማፋሰሻ ቱቦዎች በአግባቡ የማጽዳት የመንከባከብ ስራዎች መሰራት ይኖርባቸዋል ማለት ነው። እንደዚሁም ደግሞ የጎርፍ ተጋላጭ በሆኑ በአዋሽ ተፋሰስ፣ በስምጥ ሸለቆ፣ በኦሞ ግቤና በአባይ ተፋሰስ አካባቢዎች ላይ ከወዲሁ የተለያዩ የአካባቢ ጥበቃ ስራዎችን መስራት ያስፈልጋል ማለት ነው። ሌላው እንግዲህ የሚኖረውን ቅጽበታዊ ጎርፍ በአግባቡ በመሰብሰብ በተለይም ለመስኖ ስራ መጠቀም ይቻላል፣ ወይም ደግሞ ወደ አዎንታዊ ነገር ወደሆኑ ነገሮች መቀየር ይቻላል ማለት ነው። እንግዲህ በአግባቡ የውሃ ማፋሰሻ ቦዮችን በአግባቡ በማውጣት ወደ አንድ ቦታ በማጠራቀም ለተለያዩ ነገሮች በተለይ ለአርብቶ አደርና ለከፍ አርብቶ አደር አካባቢዎች ላይ ለሰው የሚሆን ለእንስሳት የመጠጥ ውሃን ለማሻሻል ሊያግዝ ይችላል። ለእንስሳት የመጠጥ ውሃን ሊያሻሽል ይችላል። ሌሎችም እንደዚህ የጓሮ አትክልቶችን ለማልማትም ለመንከባከብ ሊያግዝ ስለሚችል የሚኖረውን ቅጽበታዊ ጎርፍ በአግባቡ በመሰብሰብ ወደ አዎንታዊ ነገር መቀየር ይቻላል ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት የቀጣዩን የክረምት ወቅት ትንበያ አስመልክቶ ከባለድርሻ አካላት ጋር ተወያይቷል። የህብረተሰብ ጤና ኢንስቲትዩትና ጤና ሚኒስቴር በጋራ ባወጡት መግለጫ በኦሮሚያ ክልል ሞያሌ ከተማ በኤምፖክስ ቫይረስ የተያዙ ሰዎች መገኘታቸውን አስታውቀዋል። ባሳለፍነው ዓመት ቫይረሱ በምስራቅና በመካከለኛው አፍሪካ ክፍሎች በመስፋፋቱ ምክንያት የተለያዩ ስጋቶች መኖራቸው ሲገለጽ ቆይቷል። ቫይረሱ በንክኪ የሚተላለፍ ስለመሆኑም ተነግሯል። ምህረት ደግፍ ግንቦት 17 ቀን 2017 ዓመተ ምህረት የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር በጋራ ባወጡት መግለጫ በኦሮሚያ ክልል ሞያሌ ከተማ ኤምፖክስ ቫይረስ የተያዘ የ21 ቀን ጨቅላ ህፃንና እናቱ መገኘታቸውን አስታውቀዋል። ባሳለፍነው ዓመት ቫይረሱ በምስራቅና በመካከለኛው የአፍሪካ ክፍሎች በመስፋፋቱ ምክንያት የተለያዩ ስጋቶች መኖራቸው ሲገለጽ ቆይቷል። ቫይረሱ በኢትዮጵያ መገኘቱ የተለየ መደናገጥ መፈጠር እንደሌለበት ተቋማቱ ባወጡት መግለጫ ላይ ጠቁመዋል። በሽታው በንክኪ ሊተላለፍ እንደሚችል የተጠቆመ ሲሆን በቫይረሱ የተጠቃ ግለሰብ ከ1 እስከ 2 ሳምንት ምንም አይነት ምልክት ላይኖረው እንደሚችል ሀገሬ ቴሌቪዥን ጋር ቆይታ ያደረጉት ዶክተር ቢኒያም ፍስሐ ገልጸዋል። አንድ ጤናማ ሰው ከታማሚ ሰው ቆዳ ጋር በሚነካካበት ጊዜ ይተላለፋል። አሊያም ደግሞ ከእንስሳት ወደ ሰው የመተላለፍ ጠባይ ያለው እነሱ ጋር የሚኖር ንክኪ ሊያስተላልፍ ይችላል። ንክሻ ወይም ከነሱ የሚወጣ ፈሳሽ ጋር የሚኖር ንክኪ። በዋናነት አንድ ሰው ለዚህ ቫይረስ ተጋላጭ ከሆነ በኋላ ብዙውን ጊዜ ከ1 ሳምንት እስከ 2 ሳምንት ባለው ጊዜ ውስጥ ምልክት ሳያሳይ ይቆያል። ከዛም በኋላ ስፔሲፊክ ያልሆኑ ምልክቶች ይኖራሉ። ራስ ምታት፣ የጀርባ ህመም፣ አንገት ላይ ወይም ብብት አካባቢ የሚኖሩ ሊምፍ ኖድ የምንላቸው ዶሮች ማበጥ ይኖራል። ከዛም በኋላ ወደ ቆዳ እብጠቶች የሚመጡት ከዛም በኋላ ነው። ከዛም በኋላ ቆዳ ወደ ማበጥ ይሄዳል። መጨረሻ ላይ እያበጠ ይሄዳል፣ ይፈነዳል ማለት ነው። አብዛኛውን ጊዜ ፊት ላይ ነው የሚጨምረው። ከዛም በኋላ ወደ የተለያየ ሰውነታችን ክፍል ወደ እጅ፣ ወደ እግር ይሄዳል ማለት ነው እብጠቱ። ከላይ የተጠቀሱትን ምልክቶች የተመለከተ ማንኛውም ሰው ወዲያው ወደ ሕክምና ተቋም ሊሄድ እንደሚገባው አንስተዋል። ሕክምናው በክትባትና ሌሎች ለቫይረሱ በተዘጋጁ መድኃኒቶች ሙሉ በሙሉ መዳን እንደሚችልም ተናግረዋል። አንድ ሰው ለኤምፖክስ ከመጋለጡ በፊት የሚወስዳቸው ክትባቶች ናቸው። ኤምፖክስ ለዛ ተጋላጭ ቢሆን በሽታውን ዲቨሎፕ እንዳይደርግ ይከላከላሉ። ሁለተኛው አንድ ሰው ኤክስፖዝ ከሆነ በኋላ ደግሞ የሚሰጥ ክትባቶች አሉ። አንድ ሰው ለኤምፖክስ ተጋልጫለሁ ብሎ ካመነ አብዛኛውን ጊዜ በመጀመሪያ 3-4 ቀን ውስጥ ፖስት ኤክስፖዠር ፕሮፊላክሲስ እንለዋለን። እሱን መውሰድ ይችላል። ከበድ ያለ በሽታ ወይም ሲቪየር የሆነ የምንለው ኤምፖክስ ዲቨሎፕ እንዳይደርግ ይከላከለዋል ማለት ነው። ለኤምፖክስ የተያዘ ሰው የሚሰጠው ሕክምና በዋናነት የሚደረገው ሳፖርቲቭ ወይም እርዳታ ነው የሚደረገው። ህመም ካለ ህመም ማስታገስ ይኖራል። ፈሳሽ በደንብ እንዲወስድ ይደረጋል። ከዚህ በተጨማሪ አንዳንድ ሀገሮች ላይ ለኤምፖክስ የሚሆኑ አንቲቫይራሎችን ወይም ለቫይረስ የሚሆኑት መድኃኒቶችን ይሰጣሉ ማለት ነው። አብዛኛውን ጊዜ ሙሉ ለሙሉ ይድናል። የጤና ሚኒስቴር በሽታው በአህጉራችን ከተከሰተበት ወቅት ጀምሮ ወደ ሀገር ውስጥ እንዳይገባና ከገባም ጉዳቱን ሳይከፋ በቁጥጥር ውስጥ ለማድረግ እንዲቻል በርካታ ስራዎችን ሲያከናውን መቆየቱ ባወጣው መግለጫ ያሳወቀ ሲሆን ለዚሁ በሽታ መከላከል ሲባል በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ እየሰራ እንደሚገኝም ገልጿል። ከዚህም ባሻገር
በዚህ ቫይረስ ተይዘዋል ተብለው የተጠረጠሩ ግለሰቦች ማቆያ የሚሆኑ የተለያዩ የጤና ተቋማት የተዘጋጁ መሆናቸውን አንስቷል። ሀገሬ ቴሌቪዥን ከህብረተሰብ ጤና ኢንስቲትዩት ተጨማሪ መረጃ ለማግኘት ባደረገው ጥረት በሽታው ተከስቷል ወደ ተባለበት አካባቢ የባለሙያዎች ቡድን መላኩን የሰማ ሲሆን ተጨማሪ መረጃዎችን በቀጣይ ለህብረተሰቡ የሚያደርስ መሆኑን ገልጿል። ኢራን የሚፈጽምብኝ ማንኛውም ጥቃት ሁሉንም ሀገራትና መካከለኛው ምስራቅን ድብልቅልቅ ወዳለ ጦርነት ያስገባል ስትል አስጠንቅቃለች። ኢራን ሰላማዊ የኒውክሌር ውይይቶችን ለማድረግ ሁሌም ዝግጁ ነኝ ያለች ሲሆን በቻይና የሚደረግ ማንኛውንም ውይይት ግን አልቀበልም ብላለች። በእስራኤልም ሆነ በአሜሪካ ለሚቃጣብን ጥቃት ከባድ ያጸፋ እርምጃ እንወስዳለን ስትልም ዝታለች። ሙሴ ከበደ ተጨማሪውን አዘጋጅቷል። በኢራን ላይ ለሚደርስ ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች በማለት አስታውቃ የነበረችው ቴህራን ለባላንጣዎቿ በድጋሚ ጥብቅ ማስጠንቀቂያ ሰጥታለች። በቴህራን ላይ የሚቃጣ ማንኛውም ጥቃት የመካከለኛው ምስራቅ ቀጠናን ድብልቅልቁን ያወጣዋል ስትል በውጭ ጉዳይ ሚኒስትሯ በኩልም ዝታለች። የኒውክሌር ስምምነት ድርድሮች ቀጥለዋል። በተመሳሳይ ሰዓት ግዙፍ የተባለ ወታደራዊ ዝግጅትም ተጧጡፏል። የኢራን የኒውክሌር ፕሮግራምን የተመለከተ ውይይት በስኬት የማይጠናቀቅ ከሆነ ዋሽንግተንና ቴህራን ወደ ለየለት ጦርነት ሊያመሩ ይችላሉ ተብሎ ሰግቷል። ወዲህም በጋዛ ጠንካራ ድብደባን የቀጠለችውና ገና ከጅምሮ ከኢራን ጋር የሚደረግ ድርድር ያልተዋጠላት እስራኤል በኢራን የኒውክሌር መሠረተ ልማቶች ላይ ጥቃት ለመፈጸም አበክራ እየተዘጋጀች ነው። ታዲያ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሀገሪቱ ለሚነሳ ማንኛውም ግጭት መላው የመካከለኛው ምስራቅ ቀጠናን የሚያናውጥ ከባድ ጉዳት ያስከትላል ሲሉ በጽኑ አስጠንቅቀዋል። የኢራን ፓርላማ ኮሚቴ በሀገሪቱ ብሔራዊ ደህንነትና የውጭ ፖሊሲ ጉዳዮች ላይ ከመከረ በኋላ የተሰማው የሚኒስትሩ ዛቻ በኢራን ላይ አንዣበበውን የውጭ ወታደራዊ ስጋት ለማሳገስ ያለመ ስለመሆኑም ተነግሯል። ባሳለፍነው አርብ በኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይዲ አደራዳሪነት በቴህራንና ዋሽንግተን መካከል ቀጥተኛ ያልሆነ 5ኛ ዙር ድርድር በሮም ጣሊያን መካሄዱ ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዲሁም የአሜሪካው ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ልዑካን ቡድናቸውን እየመሩ በውይይቱ ላይ ተሳትፈዋል። ምንም እንኳን ከድርድሩ ተጨባጭ ለውጥ ባይገኝም ፕሬዚዳንት ዶናልድ ትራምፕ የኒውክሌር ውይይቱ የበለጠ መሻሻሎች የታዩበት ነው ሲሉ አወድሰውታል። አባስ አራግቺ በበኩላቸው እስካሁን በሁለቱ ወገኖች መካከል ከተደረጉ ግንኙነቶች ሁሉ በሮም የተካሄደው 5ኛው ዙር ውይይት በባለሙያዎቹ የተደረገ እጅግ በሳል ነበር በማለት ገልጸውታል። የኢራን ዩራኒየም ማበልጸግ ጥረት ተጠናክሮ ይቀጥላል ያሉት አራግቺ ከዚህ ቀደም ከነበሩት በተጨማሪ አዲስ የዩራኒየም ማበልጸጊያ ማዕከል ለማቋቋም እቅድ መቅረቡንም አስታውቀዋል። የድርድር ጠረጴዛን ወደ ጎን አንገፋም፣ ዲፕሎማሲያዊ ጥረቶችም ይቀጥላሉ ብለዋል። ነገር ግን ኢራን ምንም እንኳን በቀጣይም የኒውክሌር መርሃ ግብሮችን የተመለከቱ ውይይቶችን ለማካሄድ ቁርጠኛ መሆኗን ብትገልጽም በምንም አይነት ጫና ውስጥ መሆን እንደሌለበት አስገንዝባለች። ዲፕሎማሲያዊና ኢኮኖሚያዊ ጫና በመፍጠር ኢራን ወደ ስምምነቱ እንድትመጣ የሚደረግን ማንኛውንም ግፊት እንደማትቀበልም ቴህራን አስረግጣ ገልጻለች። ኢራን እንደ አውሮፓውያን አቆጣጠር በ2015 ከአሜሪካና ሌሎች የዓለም ሀያላን ሀገራት ጋር የኒውክሌር ስምምነት የፈጸመች ሲሆን በስምምነቱ መሰረት ኢራን የኒውክሌር ፕሮግራሟ ልትገድብ፣ ሀገራቱ በአንጻሩ በኢራን ላይ የጣሉትን በርካታ ማዕቀቦች ሊያነሱ ተስማምተው ነበር። ይሁን እንጂ የአሁኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት እንደ አውሮፓውያን አቆጣጠር በ2018 አሜሪካ በይፋ ከስምምነቱ መውጣቷን መግለጻቸው ይታወቃል። ከዚያ ጊዜ አንስቶም ኢራን የኒውክሌር ፕሮግራሟን እያሳደገች የምትገኝ ሲሆን የዩራኒየም የመበልጸግ ጥረቷንም በማጠናከር የጦር መሳሪያ ለማምረት ከሚጠበቀው የ90 በመቶ የዩራኒየም ጥራት 60 በመቶ በላይ ማሟላት መቻሏን የዓለም አቀፉ የአቶሚክ ኤነርጂ ድርጅት በተደጋጋሚ እንደገለጸ ይገኛል። ምንም እንኳን በ2015 የደረሰው ስምምነት በሁለቱም ወገኖች መካከል በአግባቡ እየተከበረ ባይሆንም በቀጣዩ 2025 ወርሃ ጥቅምት የሚጠናቀቅ በመሆኑ በአስቸኳይ ሌላ የኒውክሌር ስምምነት ላይ እንዲደረስ ዋሽንግተንና አጋሮቿ እያሳሰቡ ይገኛሉ። በቀደመው ስምምነት መሰረት ኢራን 3.6 በመቶ የዩራኒየም ጥራትና 300 ኪሎ ግራም የዩራኒየም ክምችት የተፈቀደላት ሲሆን እንደ ዓለም አቀፉ የአቶሚክ ኤነርጂ ድርጅት የቀረበው ሪፖርት መሰረት የዩራኒየም ጥራቷን 60 በመቶ እንዲሁም ክምችቷን ደግሞ 8294 ኪሎ ግራም ማድረሷ ዋሽንግተንን አርዷል። ኢራን የማበለጸገው ለልማትን የምትለው ኢራን ለዚህ ደግሞ ፍትሐዊ ያልሆኑ የሀያላን ሀገራት በጎ ፈቃድ አያስፈልገኝም ባይነች። አሜሪካ እስካሁን ኢራን ባበለጸገችው ዩራኒየም የኒውክሌር የጦር መሳሪያ ማምረት መጀመሯን በተጨባጭ መረጃ ማረጋገጥ ባትችልም ዶናልድ ትራምፕ ስምምነቱን ቀደው ካፈረሱ በኋላ ኢራንን በድጋሚ በወታደራዊ ልም ሆነ በንግድ ማዕቀቦች በማንበርከክ ወደ ስምምነቱ ልትመጣ እየታተሩ ነው። ኢራን ወደ አስገዳጅ ኒውክሌር ስምምነት የማትመጣ ከሆነ ደግሞ በአሜሪካና አገሮቿ በኩል የኃይል እርምጃ ሊወሰድ ይችላል የሚለውም ስጋት አይሏል ሲል ዋሽንግተን ፖስት በሰፊው አትቶ አስፍሯል። ለዚህ በሁለቱም ወገኖች በኩል ሰፊ ወታደራዊ ዝግጅቶች እየተካሄዱ ይገኛሉ። አሜሪካ
በህንድ ውቅያኖስ ዲያጎ ጋርሺያ የጦር ሰፈሯ አሉኝ የምትላቸውን ግዙፍ የጦር መሳሪያዎቿን ጠምዳለች። የኢራን ኮሚቴ መከላከያ ሹማምንት በበኩላቸው በዋሽንግተን ለሚፈጸም ማንኛውም ጥቃት ተስተካካይ የሆነ ምላሽ ለመስጠት የአሜሪካንን 1/3 ግዙፉን ቢ2 ቦምብ ጣይ የጦር ጀቶች የሚገኙበትን የዲያጎ ጋርሺያ የጦር ሰፈር ለማደባየት እየደወለቱ ነው ተብሏል። አገራቱ እየተካሄዱ ባሉና በቀጣይ በሚደረጉ ውይይቶች ላይ ከስምምነት ላይ ደርሰው ቀጠናውን ከተጨማሪ ግጭት ያሳርፉታል ወይስ ውይይቱ ያለ ተጨባጭ ስምምነት ተጠናቆ እጅግ ደም አፋሳሽ ጦርነትን ያስነሳ ይሆኑ የሚለው ጉዳይ በቀጣይ የሚታይ ይሆናል። ሩሲያ እስካሁን ድረስ ታይቶ የማይታወቅ ጥቃት በዩክሬን ላይ አድርሳለች። ይህንን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቭላዲሚር ፑቲን ላይ ትችት ሰንዝረዋል። ፑቲን ምን እንደነካው አላውቅም ያሉት ዶናልድ ትራምፕ ይህ ጦርነት መቆም አለበት ሲሉም አሳስበዋል። አልታየህ ኪዳኔ I'm not happy with what Putin's doing. He's killing a lot of people and I don't know what the hell happened to Putin. I've known him a long time. የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ሩሲያ በዩክሬን ላይ ባደረሰችው ጥቃት ጥልቅ ሐዘን እንደተሰማቸው ገልጸዋል። ፕሬዝዳንቱ በሞሪስታውን ኒውጀርሲ አየር ማረፊያ ለጋዜጠኞች እንደገለጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን እያደረጉ በሚገኙት ተግባር ደስተኛ አይደለሁም ሲሉ ገልጸዋል። ፑቲን ምን እንደነካው አላውቅም ሲሉ የተናገሩት ትራምፕ ብዙ ሰዎች እየሞቱ ነው፣ በዚህ ደስተኛ አይደለሁም ሲሉ ተናግረዋል። ወደ ስልጣን ከመጡ ጊዜ ጀምሮ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወዳጅና አጋሬ ነው ሲሉ የነበሩት ዶናልድ ትራምፕ ከጊዜ ወደ ጊዜ በፑቲን ላይ ትችቶችን እየሰነዘሩ ይገኛሉ። አሁንም በዚህ ጥቃት ደስተኛ ለመሆናቸውን ሲናገሩ ተደምጠዋል። ትሩዝ በተሰኘው የማህበራዊ ትስስር ገጻቸው እንደገለጹት ደግሞ ከቭላዲሚር ፑቲን ጋር ጥሩ የሚባል ግንኙነት ነው ያለኝ ያሉ ሲሆን ይሁን እንጂ ከቅርብ ጊዜያት ወዲህ ምን እንደነካው አላውቅም የሚል ሀሳብ ሰንዝረዋል። ሩሲያ እያደረገች ባለችው ጥቃትና ወታደራዊ ዘመቻ ንጹሃን ዜጎችና ወታደሮች ለሞት እየተዳረጉ ነው ሲሉ የገለጹት ዶናልድ ትራምፕ ይህ በዚህ የሚቀጥል ከሆነ ደግሞ ሩሲያ ወደ ከፋ ደረጃ ልትደርስ እንደምትችል ነው የገለጹት። የሩሲያና ዩክሬን ጦርነት በእስረኞች ልውውጥ አወንታዊ የተኩስ አቁም ስምምነት ተስፋ ታይቶበታል ቢባልም በሌላ ጎን የሚፈጸሙ ጥቃቶች የጦርነቱ ማብቂያ ጊዜ የማይተነበይ አድርገውታል። ሩሲያና ዩክሬን እያንዳንዳቸው የ1000 እስረኞችን ልውውጥ በትላንትናው ዕለት አጠናቀዋል። የሩሲያ መከላከያ ሚኒስትርና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት ይህ የእስረኞች ልውውጥ ጦርነቱ ከተጀመረ ጊዜ ወዲህ በ3 ዓመት ውስጥ ትልቁ ነው። የ3 ቀናት ልውውጡ ያሳለፍነው አርብ የተጀመረ ሲሆን ወታደሮችንና ሰላማዊ ዜጎችን እንዲለቀቁ አድርጓል። የእስረኞች ልውውጡ የሁለቱን ሀገራት ጦርነት ለማስቆም አወንታዊ እርምጃ ነው የተባለም ቢሆን ለጦርነቱ መቆም ዋስትና ሊሆን አልቻለም። የሚፈጸሙ ጥቃቶችም መቀጠላቸውና መጠናከራቸው ተነግሯል። ሁለቱ ሀገራት ከፍተኛ ነው የተባለለትን የእስረኞች ልውውጥ ማድረጋቸው ከተሰማ በኋላ የሩሲያ ጦር እስካሁን ድረስ በጦርነቱ ታሪክ ታይቶ በማይታወቅ ሁኔታ በ298 ሰው አልባ አውሮፕላኖችና 69 ሚሳኤሎች ተጠቅሞ ከባድ የሚባል ጥቃት መፈጸሙ ተገልጿል። በጥቃቱ 12 ዩክሬናውያን ሕይወታቸውን እንዳጡም የዩክሬን መንግስት መግለጹን ሮይተርስ ዘግቧል። የሩሲያ መከላከያ ሚኒስቴር በተመረጡ ቦታዎች ላይ ጥቃት መፈጸሙን አስታውቆ ለውትድርና አገልግሎት ይውላሉ የተባሉ 142 ቦታዎች ላይ ጥቃቱ መሰንዘሩን ገልጿል። ጥቃቱ በዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርኪቭና በደቡብ ማይኮላይቭና በምዕራብ ተርፒኖልን ጨምሮ በተለያዩ የዩክሬን አካባቢዎች ላይ ጉዳት አድርሷል። በኪየቭ የከተማዋ ወታደራዊ አስተዳደር ኃላፊ ቲሙር ታኬንኮ እንዳሉት በድሮን ጥቃቱ 11 ሰዎች ቆስለዋል። በዋና ከተማው ኪየቭ ምንም አይነት ሞት አልተመዘገበም የተባለ ሲሆን ነገር ግን 4 ሰዎች በከተማው ዙሪያ ባለው ክልል ውስጥ ስለመገደላቸው ተዘግቧል። ይህ የሩሲያ ጥቃት በ2 ቀናት ውስጥ ትልቅ የአየር ጥቃት እንደነበር ተገልጿል። ዩክሬንና የአውሮፓ አጋሮቿ ሞስኮ 3 ዓመት ያለፈውን ይህንን አስከፊ ጦርነት ለማስቆም የመጀመሪያ እርምጃ እንዲሆን የፈለጉት የ30 ቀን የተኩስ አቁም ስምምነት እንዲደረግ ነው። ይሁን እንጂ ኪየቭ ውጊያው እንዲቆም ትራምፕ በሞስኮ ላይ ተጨማሪ ማዕቀብ መጣል ባለመፈለጋቸው ምክንያት የተኩስ አቁም ሊደረግ አልቻለም እየተባለ ይገኛል። ዓለም አቀፉ ማህበረሰብም ሩሲያ እያደረገች የምትገኘው የአየር ጥቃት እንዲቆምና የተኩስ አቁም ስምምነት እንዲደረግ ጥሪዎችን እያቀረቡ የሚገኝ ቢሆንም ይሁን እንጂ ሩሲያ እየፈጸመች የምትገኘው የአየር ጥቃት እየቆመ አይደለም። ጥቃቱን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ላይ ጠንካራ ጫና ካልተደረገ ይህ ጥቃት ሊቆም አይችልም፣ አሜሪካም ዝምታዋን መስበር አለባት ሲሉ ተናግረዋል። ዜሌንስኪ ሩሲያ
አሁን እየፈጸመች ያለችው ጥቃት አሜሪካ አይዞሽ እያለቻትና ያበረታታቻት በመሆኑ ነው ሲሉ ወቀሳቸውን ሰንዝረዋል። ዜሌንስኪ እንደተናገሩት አሁን ላይ ይህ አስከፊ ጦርነት እንዲቆም ዓለም አቀፉ ማህበረሰብ ጠንከር ያለ እርምጃና ማዕቀቦችን በሩሲያ ላይ መጣል አለበት ሲሉ ሀሳብ አቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፉት ጊዜያት ሩሲያ ላይ ማዕቀብ ለመጣል ለዘብተኛ አቋም ይዘው የቆዩም ቢሆን በትላንትናው ዕለት በሰጡት ቃል ግን አሁን ላይ ሩሲያን ወደ ንግግር ለማምጣት ማዕቀብ ሊጥሉ እንደሚችሉ ዝተዋል። ሩሲያ በዩክሬን ላይ ያደረሰችውን ጥቃት ተከትሎም ዩክሬንም አጸፋዋን መመለሷ ተሰምቷል። የሩሲያ መከላከያ ሚኒስቴር በዛሬው ዕለት እንዳሳወቀው የአየር መከላከያ ስርዓቱ ከዩክሬን ተነስተው ጥቃት ሊሰነዝሩ የነበሩ 96 ድሮኖችን መመከቱን ገልጿል። ከነዚህ መካከል 6 የሚሆኑት ድሮኖች ሞስኮን ኢላማ አድርገው የነበረ መሆኑን ሮይተርስ በዘገባው አመልክቷል። በሞስኮ የሚገኙት ዶሞንኬቮና ዙኮቭስኪ አየር ማረፊያዎች በጊዜያዊነት አገልግሎት መስጠት ማቆማቸውም ተዘግቧል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ሀገራዊ ምክክር ኮሚሽን ወደ ውጭ ሀገራት አቅንቶ የዲያስፖራው ማህበረሰብ አጀንዳን ለማሰባሰብ ማቀዱ ተሰማ። ለሀገራዊ ምክክር የሚሆኑ አጀንዳዎችን በተለያየ መንገድ እያሰባሰበ የሚገኘው ኮሚሽኑ የዲያስፖራውን አጀንዳዎች ለማሰባሰብ ያስችሉኛል ያላቸው 2 ዘዴዎችን መለየቱን የገለጹት የኮሚሽኑ የፕሮጀክት ማስተባበሪያ ኃላፊው አብርሃም ከበደ ወደ ተለያዩ ሀገራት በማቅናት የዲያስፖራውን ማህበረሰብ በአካል ማግኘትና አጀንዳዎችን መረከብ አንዱ መሆኑን ገልጸዋል። የበይነ መረብ ስብሰባ ወይም ዌቢናር ሁለተኛው አማራጭ መሆኑንም አክሎ የገለጹት ኃላፊው አጀንዳዎችን ለማሰባሰብ በጥቅም ላይ የሚውለውን ዘዴ አስመልክቶ የኮሚሽኑ ምክር ቤት ውሳኔ እንደሚያሳልፍ ገልጸዋል። በተለያዩ ሀገራት በአካል በመገኘት የሚደረጉ የአጀንዳ ማሰባሰብ ተግባራት ከፍተኛ በጀት የሚጠይቁ መሆናቸውንም አክለው ያነሱት አቶ አብርሃም ሁለቱን ዘዴዎች በማቀናጀት መጠቀም የተሻለው አማራጭ እንደሚሆን ጠቁመዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3522 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱ ውስጥ 3218 ወንዶችና 291 ሴቶች እንዲሁም 13 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 308 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተገልጿል። በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ መጋቢት 3 ቀን 2017 ዓ.ም በይፋ ስራ መጀመሩ የሚታወስ ሲሆን በዚህም እስካሁን 35876 ኢትዮጵያውያንን ወደ ሀገር ውስጥ መመለስ ተችሏል ተብሏል። በ10 ወራት ውስጥ ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቦ 2.57 ቢሊዮን ዶላር ገቢ መገኘቱ ተገለጸ። በወራቱ ከትግራይ ክልል ለብሔራዊ ባንክ የቀረበው የወርቅ መጠን ከሌሎች ክልሎች የሚበልጥ መሆኑንም የማዕድን ሚኒስቴር አስታውቋል። በዚህም መሰረት ትግራይ ክልል 12210 ኪሎ ግራም ወርቅ ለብሔራዊ ባንክ በማቅረብ ከክልሎች ቀዳሚ ሲሆን ከኦሮሚያ ክልል 6910፣ ከጋምቤላ 4590 እንዲሁም ከቤኒሻንጉል ጉሙዝ ክልል 3689 ኪሎ ግራም ወርቅ መቅረቡ ተነግሯል። በባህላዊና አነስተኛ ወርቅ ምርት ለተሰማሩ አምራቾች ብሔራዊ ባንክ ተግባራዊ እንዲሆን የወሰነው ማበረታቻ የአምራቾችን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ዴኤታው ይህም የወርቅ ህገወጥ ንግድ እንዲቀንስ ማድረጉን ገልጸዋል። ጋና በተደረገ ልዩ ኦዲት የቪዛ ማጭበርበርና ያልተፈቀደ ክፍያን ተከትሎ ከፍተኛ የሙስና ቅሌት እንደነበር ከተረጋገጠ በኋላ በዋሽንግተን ዲሲ የሚገኝ ኤምባሲዋን ዘግታለች። የውጭ ጉዳይ ሚኒስትር ሳሙኤል ኦኮዲዚቶ ኦብላክዋ ውሳኔውን አሳውቀዋል። በጋና የውጭ ሀገር ዲፕሎማሲያዊ ተልእኮዎች ውስጥ ተጠያቂነትን ለመመለስ እንዳስፈላጊ እርምጃ ተደርጎ ይታያልም ተብሏል። ይህ ምርመራ የኤምባሲ ወንጀላዎችን እንደገና ለማደራጀትና ለማሻሻል የጎላ እርምጃ ነው ሲሉም ኦብላክዋ ገልጸዋል። በፕሬዝዳንት መሐማ ድጋፍ ሙስናን ለመዋጋትና መተማመንን ለመመለስ ድፍረት የተሞላበት እርምጃ እየወሰድን ነው ሲሉም ሚኒስትሩ አመላክተዋል። የእስራኤል የገንዘብና መከላከያ ሚኒስትሮች መጋጨታቸው ተሰማ። ሚኒስትሮቹ የተጋጩት በጋዛ እየተካሄደ ባለው ጦርነት ምክንያት የመከላከያ ሰራዊት ከተመደበለት በጀት በላይ ተጠቅሟል በሚል ነው። እስራኤል መከላከያ ሚኒስቴር በጋዛ ጦርነት ምክንያት የተመደበለትን በጀት ከልክ በላይ በማውጣቱ ከገንዘብ ሚኒስቴር ጋር ከፍተኛ ግጭት ውስጥ መግባታቸውን የሀገሪቱ መገናኛ ብዙሃን ካን ዘግቧል። ይህ የተፈጠረው በዝግ የጸጥታ ካቢኔ ስብሰባ የመከላከያ ሚኒስቴር በአመቱ የተመደበለትን ወጪ ከታቀደው ከ4.17 ቢሊዮን ዶላር በላይ ብልጫ እንዳለው ለመንግስት ባሳወቀበት ወቅት ነው። የፋይናንስ ሚኒስቴር በጋዛ ግጭት ውስጥ ከቀጠለ ድረስ የበጀት ክፍተቱ በአመቱ መጨረሻ ላይ ወደ 7 ቢሊዮን ዶላር ሊጠጋ እንደሚችል ገልጿል። በኢትዮጵያ በጥቅሉ ለግብርናው ዘርፍ እየቀረበ ያለው የፋይናንስ አቅርቦት ከእጥፍ በላይ መቀነሱ ተነግሯል። በተለይም በጥራጥሬ ምርት በኩል የኢትዮጵያ ኢኮኖሚ አሁንም በገቢ ምርት ላይ የተንጠለጠለ ነው ተብሏል። ደምሰው ሽፈራው
የኢትዮጵያ ምጣኔ ሀብት በዋናነት በግብርናው ዘርፍ ላይ የተንጠለጠለ ነው። ከ70 በመቶ በላይ የሚሆነው የኢትዮጵያ ሕዝብም ግብርናን መተዳደሪያው አድርጎ እየኖረ እንደሚገኝ መረጃዎች ያስረዳሉ። ባለፉት ጥቂት ዓመታት በመንግስት በኩል ከፍተኛ ትኩረት ተሰጥቶ እየተሰራበት እንደሆነም በተደጋጋሚ ይገለጻል። ይህ በእንዲህ እንዳለ ግን በኢትዮጵያ በጥቅሉ ለግብርናው ዘርፍ እየቀረበ ያለው የፋይናንስ አቅርቦት ከእጥፍ በላይ መቀነሱን የኢትዮጵያ የኢኮኖሚ ባለሙያዎች ማህበር አስታውቋል። ማህበሩ እንደ አውሮፓውያን አቆጣጠር ከ2021 እስከ 2023 ባሉት ዓመታት ውስጥ የነበረውን የኢትዮጵያ ምጣኔ ሀብታዊ አፈጻጸም አስመልክቶ ባሳለፍነው ሳምንት ባወጣው ሪፖርት መሰረት በአገሪቱ ከ2006 እስከ 2012 ዓ.ም ድረስ ለግብርናው ዘርፍ ይቀርብ የነበረው ፋይናንስ 10 በመቶ የነበረ ሲሆን ከ2012 ዓ.ም ወዲህ ግን አቅርቦቱ ወደ 3 በመቶ ዝቅ ማለቱን አስታውቋል። በ2019 በኋላ ስናየው ከ2012 በኋላ በጣም እየወረደ መጥቶ አሁን ላይ ያለነው ከ3% ያነሰ ነው። አሁን አስቡት ኮንትራዲክሽን። ግብርና 32.4% ለሀገሪቱ ኢኮኖሚ ያመጣል፣ ግን ለግብርና የሚመደበው ፋይናንስ ከ3% ያነሰ ነው። ለጀርባ አጥንት ለሆነው ሴክተር እጅግ አናሳ የሆነ የፋይናንስ ወይም የብድር አቅርቦት ይስተዋላል። እንግዲህ በ2007-6 አካባቢ እስከ 2012 ዓ.ም ለምን ላይ ወጣ የሚለውንም ብናስታውስ ራሱ ኢምፕሊኬሽን አለው። በዛ ዘመን ትልልቅ ግብርና ኢንቨስትመንቶች ከዲቨሎፕመንት ባንክ ሁሉም ዲፎልት ያደረጉ በሚባልበት ደረጃ ወደ ተለያዩ ክልሎች ስፔሻሊ በኦሮሚያ ቤኒሻንጉል አካባቢ ከፍተኛ ኢንቨስትመንት ነበር ከዚህ ከልማት ባንክ በተገኘ ብድር። ግን ማናቸውም ወደ ስራ ገብተው ፕሮዳክቲቭ ካፓሲቲያችንን ማሳደግ ኤክስፖርታችንን ሰፖርት ማድረግ ሲችላል። በሌላ በኩል ደግሞ ኢትዮጵያ ከውጭ የምታስገባው የጥራጥሬ ምርት መጠን በአገር ውስጥ የመተካቱ ስራ በተወሰነ መልኩ መሻሻል እየታየበት ነው ተብሏል። የጥራጥሬ ገቢ ምርት በ5.3 በመቶ ቅናሽ እንዳሳየ የገለጸው ማህበሩ ኢትዮጵያ በጥራጥሬ ምርት በኩል ምጣኔ ሀብቷ አሁንም በገቢ ምርት ላይ የተንጠለጠለ ነው ተብሏል። ስቲል የኢትዮጵያ መቀነስ አሳይተናል። ያ ይበል የሚያሰኝ ነው። የሴሪያል ኢምፖርት በጣም ቀንሷል ባለፉት ዓመታት። ያን ያህል የሚያኩራራ ባይሆንም ማለት ነው። በ5.3% አካባቢ ነው ቅናሽ ያሳየው የሴሪያል ኤክስፖርት። ግን ደግሞ ስቲል አሁንም ለምግብ የሚውል ሴሪያል ኢትዮጵያ በኢምፖርት ላይ የተንጠለጠለ ኢኮኖሚ ነው ያላት። ያንን ነው የሚያመለክተን መረጃችን። ለሴሪያል ብለን የውጭ ምንዛሪ አሎኬት የምናደርግ ከሆነ ያንን ጠንቀቅ ብሎ ማሰብ እንደሚያስፈልግና ዘወያውት መፈለግ እንደሚገባ ነው ይህ መረጃ የሚያመለክተን ማለት ነው። አሁን እየታየ እንዳለው የጥራጥሬ ገቢ ምርቶች በሚፈለገው ደረጃ መተካት ላለመቻሉ የተለያዩ ምክንያቶች የሚቀርቡ ሲሆን ከነዚህም መካከል ዘርፉ በበቂ ደረጃ አለመዘመኑና ለግብርናው ዘርፍ እየቀረበ ያለው የፋይናንስ አቅርቦት አለማደግ ተጠቃሾቹ ናቸው። ታክስ መክፈል የዜግነት ግዴታ እንደሆነ ሙን ነው። ሕጉም ታክስ በአግባቡ ያልከፈለ ዜጋ ቅጣት እንዲጣልበት ያዛል። ይህ በእንዲህ እንዳለ የታክስ ምህረት ስለማድረግ የሚደነግግ ሕግ አለ። ይህንን በተመለከተም ጠበቃው ተከታዩን አዘጋጅቷል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የታክስ ምህረት ስለሚደረግበት ሕግ ነክ መረጃ ላካፍላችሁ። የታክስ አስተዳደር ይበልጥ ቀልጣፋ፣ ውጤታማና ተገማችነት ያለው እንዲሆን ለማድረግ የአገር ውስጥ ታክሶች ሁሉ የሚመሩበት ራሱን የቻለ የታክስ አስተዳደር አዋጅ እንዲኖር ማድረግ በማስፈለጉ በታክስ ሕጎች አተረጓጎም ረገድ በታክስ አስተዳደር ውስጥ በሚፈጠረው ልዩነት ምክንያት ታክስ ከፋዩ ሲያጋጠመው የነበረውን እንግልት ለማስቀረት የሚያስችል ወጥነት ያለው የአተረጓጎም ስርዓት እንዲኖር ማድረግ የሚያስፈልግ በመሆኑ ታክስ ከፋዮች በታክስ ውሳኔ ረገድ የሚኖራቸውን ቅሬታ ማቅረብ የሚችሉበት ተደራሽነት ያለው በሚገባ የተደራጀና የተቀላጠፈ ውሳኔ መስጠት የሚያስችል የቅሬታ አቀራረብ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ አሁን ስራ ላይ ያለው የፌዴራል የታክስ አስተዳደር ሕግ ሊወጣ ችሏል። ታክስ የመክፈል ግዴታ የዜግነት ግዴታ ነው የሚባለው ታክስ ከፋዩ በተለያዩ መንገድ ማለትም እንደ ትምህርት ቤት፣ ሆስፒታል በመሳሰሉ ወሳኝ ተቋማት ተጠቃሚ ይሆናል በሚል እሳቤ ቢሆንም አሁን ከታክስ ጋር የተያያዙ ክፍያዎች እየጨመሩ ከመሄዳቸው የተነሳ ንግድ ፈቃድ ለመመለስ የሚሯሯጥ ሰው የለም አይባልም። ወደ ታክስ ምህረት ስንሄድ ባልተጠበቀ የተፈጥሮ አደጋ ወይም ጥፋት ምክንያት ወይም ከታክስ ከፋዩ ቸልተኝነት ወይም ማንኛውም ጥፋት ጋር ባልተገናኘ ሁኔታ የተፈጠረ ከባድ የግል ችግር ምክንያት
ታክስ ከፋዩ የሚፈለግበት ታክስ በሙሉ እንዲከፍል ማድረግ የሚያቋቋመው ከባድ ችግር የሚያስከትልበት መሆኑን፣ በታክስ ከፋዩ ሞት ምክንያት ታክስ ከፋዩ መክፈል የሚኖርበትን ታክስ በሙሉ እንዲከፍል ማድረግ በታክስ ከፋዩ ጥገኞች ላይ ከባድ ችግር የሚፈጠር መሆኑን ሲታመንበት ነው። ሚኒስትሩ ታክስ ከፋዩ ወይም የሟችን ታክስ ከፋይ ንብረት የሚያጣራው ውርስ አጣሪ መክፈል የሚኖርበትን ታክስና ከዚህ ታክስ ጋር በተገናኘ ለዘገየ ክፍያ የሚጠየቀውን ወለድ በሙሉ ወይም በከፊል እንዳይከፈል ሊፈቀድ ይችላል። ታክስ ከፋዩን ወይም የሟቹን ንብረት የሚያጣራውን ውርስ አጣሪ ከታክስ ዕዳ ነፃ የሚያደርገውን ውሳኔ የሰጠው በቀረበለት የተጨበረበረ ወይም አሳሳት መረጃ ላይ በመመስረት ከሆነ በምህረቱ ቀሪ የተደረገው የታክስ ምህረት ከመሰጠቱ በፊት ወደ ነበረበት ሁኔታ በመመለስ ታክስ ከፋዩ ከታክስ ዕዳ ነፃ እንዳልተደረገ ተቆጥሮ ሕጉ ተፈጻሚ ይሆናል። አመሰግናለሁ።